በአብ በወልድ በመንፈስ ቅዱስ ስም አምነን በባህሪ በህልውና አንድ አምላክ ብለን ክብር ምስጋና ይግባውና በዛሬው ዕለት እግዚአብሔር ቅዱስ ሚካኤልም በወገኖቹ በመላእክት ሁሉ ላይ ከክብሩና ከገናንነቱ ጋር እንደሾመው እንናገራለን። ንዑድ ክቡር የሚሆን የመላእክት አለቃ የቅዱስ ሚካኤል ተአምራቱ ብዙ ነውና፣ ስለዚህ የቤተ ክርስቲያን ሊቃውንት የቅዱስ ሚካኤልን በዓል በየወሩ በ12 ቀን እናከብር ዘንድ አዘውናል። ጸሎቱና በረከቱ ከእኛ ጋር ይኑር ለዘላለሙ አሜን። በቸርነቱ ላይ ለሰው ታዛዥ ለሆነውና በይቅርባይነቱ ለታወቀው መልአክ ለቅዱስ ሚካኤል ሰላም እላለሁ። አስቀድሞ እግዚአብሔር ወደ ሰማይ ማድረግ በዚህ የመለከት ድምፅ መነፋት እንደሆነ ዳግመኛም በሚመጣበት ጊዜ እንዲሁ ይሆናልና፣ ዳግመኛም በዛሬው ዕለት ንዕድ ክብርት የምትሆን ቅድስት አፎሚያ የዕረፍቷ ቀን እንደሆነ እንናገራለን። ይቺ ቅድስት አፎሚያ የተባለች ሴት አንድ እግዚአብሔርን የሚፈራ አስተራኒቆስ የተባለ ሰው ሚስት ናት። ይኸውም ሰው ምጽዋትን የሚሰጥ 3 በዓላቶችን በየወሩ የሚያከብር ነበር። እኒህም በዓላት የመላእክት አለቃ የሚሆን የቅዱስ ሚካኤል በዓል በወር በገባ በ12 ቀን፣ የእመቤታችን የቅድስት ድንግል ማርያምን በዓል በወሩ በ21 ቀን፣ የጌታችንን የመድኃኒታችን የኢየሱስ ክርስቶስን የልደቱን መታሰቢያ በዓል በወር በባተ በ29 ቀን ሲያከብርና መታሰቢያቸውንም ሲያደርግ ይኖር ነበር። ይህም ሰው የሚሞትበት ቀን በደረሰ ጊዜ በሕይወቱ ሳለ የሚያደርገውን ምጽዋት እንዳታስቀር አዘዛት። ይልቁንም የኒህን የ3ቱን የመታሰቢያ በዓላት ዝክር እንዳታስታጉል አደራ አላት። እሷም በቤት ውስጥ አኑራ ከሰይጣን ፈተና ትከላከልበት ዘንድ የመላእክት አለቃ የቅዱስ ሚካኤልን ስዕል አሰርቶ እንዲሰጣት ባሏን ጠየቀችውና አሰርቶ ሰጣት። ባሏም ከዚህ ዓለም በሞት በተለየ ጊዜ አስቀድሞ እሱ ከሚያደርገው በጎ ሥራ አንዳችም ሳታስታጉል ትሠራ ጀመር። ሰይጣን ይህንን በተመለከተ ጊዜ በቅንዓት ተነሳባት። በመበለት መነኮሳይት ተመስሎ እየመጣ ስለ አንቺ በጣም ነው የማዝነው እያለ በነገሩ ሊያግባባት ሞከረ። አሁንም ዕድሜሽ ወደ እርጅና ከመግፋቱ በፊት ገንዘብሽም ከማለቁ አስቀድሞ ባል አግብተሽ ልጅ ትወልጂ ዘንድ እመክርሻለሁ አላት። ቀጥሎም ባልሽ እንደሆነ መንግሥተ ሰማያትን ወርሷል፣ ምጽዋትን አይፈልግም ባላት ጊዜም እሷም ከእንግዲህ ከሌላ ወንድ ጋር ላልገናኝ ለእግዚአብሔር የመሐላ ቃሌን ሰጥቻለሁና አላደርገውም። እርግቦችና ቁራዎችስ እንኳ ባላቸው ከሞተ ሌላ ባል አያውቁም። ባሪያ እግዚአብሔር ለተፈጠረ ሰዎችማ ይህን ማድረግ እንዴት ይገባል አለችው። ነገሩንም እንዳልተቀበለችው ባየ ጊዜ መልኩን ለውጦ ዛሬ ባይቻለኝ በሌላ ቀን መጥቻ ሐሳቤን እንድትቀበይ አደርግሻለሁ ሲል በታላቅ ቃል ጮኸ። እሷም የቅዱስ ሚካኤልን ስዕል አወጣችና ከዚያም ድምጥማጡን አጠፋችው። ከዚያም በሰኔ 12 ቀን እንደ ልማዷ ለማክበር ስትዘጋጅ ሳለ ዳግመኛ ያ ሰይጣን በመልአክ አምሳል ተመስሎ መጣና ሰላም ላንቺ ይሁን ቸራለሽ፣ እኔ የመላእክት አለቃ ቅዱስ ሚካኤል እነሆ ገንዘብሽን በምጽዋት ማባከንሽን ትተሽ ከምእመናን ወገን ለአንዱ ሚስት ትሆኚ ዘንድ እግዚአብሔር ወደ አንቺ ልኮኛልና፣ በዚህ ላይም ያለ ባል የምትኖር ሴት መቅዘፊያ እንደሌላት ወይም መልሕቋ እንደተቋረጠ መርከብ መሆኗን እወቂ አላት። ከመጽሐፈ ብሉያትም ልዩ ልዩ ጥቅሶችን እያመጣ ተመልከች፣ አብርሃም፣ ይስሐቅ፣ ያዕቆብ፣ ዳዊት ሌሎችም እነሱን የመሰሉ ሁሉ ሚስት አግብተዋል፣ ነገር ግን የእግዚአብሔር ባለሟሎች እንደነበሩ አስቢ አላት። ቅድስት አፎሚያ መልሳ አንተ የእግዚአብሔር መልአክ ከሆንክ የመታወቂያ ምልክት የሚሆን የመስቀል ምልክት ወዴት አለ? የንጉሥ መላእክተኛ የሆነው ሁሉ የንጉሡን ማኅተብ ሳይዝ ወደ ሌላው መልእክት ሊያደርስ አይሄድምና አለችው። ሰይጣንም ይህንን በሰማ ጊዜ መልኩ ተለወጠ፣ ዘሎም አነቃት። በዚያ ጊዜም ቅድስት አፎሚያ ወደ ቅዱስ ሚካኤል ሆይ ድረስልኝ እያለች ስትጮህ ፈጥኖ ደረሰና አዳናት። ሰይጣኑንም በብዙ ዓይነት ሥቃይ ካሰቃየው በኋላ እግዚአብሔር እስከ ዓለም ፍጻሜ ድረስ ታግሶኛልና ይቅር በለኝ አታጥፋኝ ብሎ ስለለመነው ተወ። ቅዱስ ሚካኤልም ቅድስት አፎሚያን ሄደሽ ቤትሽን አዘጋጂ፣ በዛሬው ዕለት ከዚህ ዓለም በሞት ትለያለሽና እነሆ እግዚአብሔር ዓይን ያላየውን ጆሮ ያልሰማውን ልቦና ያላሰበውን ዋጋሽን አዘጋጅቶልሻል ብሎ ከነገራት በኋላ ሰላምታ ሰጥቷት ወደ ሰማይ አረገ። ከዚያም ለበዓሉ የሚያስፈልገውን ካዘጋጀች በኋላ ወደ ኤጲስቆጶሱና ካህናቱ ዘንድ መልእክተኛ ላከችና መጡ።
ቀጥሎም በእነሱ እጅ ለነዳያንና ለችግረኞች ምጽዋትንም ይሰጡላት ዘንድ ገንዘብንም ሰጠቻቸው። ከዚህ በኋላ የቅዱስ ሚካኤልን ስዕል በደረቷና በፊቷ ላይ አድርጋ ወደ እግዚአብሔር እየጸለየች የቅዱስ ሚካኤል በዓል በሚከበርበት ዕለት በሰኔ 12 ቀን በክብር አረፈች። እግዚአብሔር በፍጹም ልመናዋ ወዳጇን ሁሉንም ሕዝበ ክርስቲያንንም ይቅር ይበለን ለዘላለሙ አሜን። በበጎ ምግባሯ ቀንቶ በልዩ ልዩ ተንኮል ለማሳት በተነሳሳበት ጊዜ በዛሬው ቀን እንደቀጠራት ዲያብሎስን ድል ለነሳችው ቅድስት አፎሚያ ሰላምታ ይገባል። የቅዱስ ሚካኤልን ስዕል እየተሳለመች ከዚህ ዓለም ድካም የዘላለም ዕረፍት ወዳለበት በክብር አርፋለችና የመልአኩ የቅዱስ ሚካኤል በረከት፣ ረድኤት፣ አማላጅነት የቅድስት አፎሚያም ረድኤት አማላጅነት ከሁላችን ጋር ይሁን። መልካም በዓል ይሁንልን። አሜን።